የዓለማችንን የእድገት ሂደት አንድ ደረጃ ከፍ ከሚያደርጉ ነገሮች ውስጥ አንዱ ትምህርትና ስልጠና ነው። ሀገር በትምህርት የበቃና የሰለጠነ የሰው ኃይል ሲኖራትና ለዜጎቿ ዘመኑ የሚጠይቀውን የቴክኖሎጂ ክህሎት አስታጥቃ መጠቀም ከቻለች ከፍተኛውን የስኬት ደረጃ እንደምትይዝ ይታመናል። ያደጉና የበለጸጉ ናቸው ብለን እንደ ምሳሌነት የምንጠቅሳቸውና በዘመናዊ ቴክኖሎጂ ዕውቀታቸው ብዙ ሄደዋል የምንላቸው የዓለማችን ሀያላን ሀገራት ትልቁ ሚስጥራቸው ዜጎቻቸውን በእውቀት የመገንባት ስትራቴጂያቸውን በአግባቡ ስለተጠቀሙበት ነው። የአህጉራችንን አፍሪካ የተማረ የሰው ኃይልን ብንመለከት ካለን የቆዳ ስፋትና የሕዝብ ብዛት አንጻር ምንም ያህል ተራምደናል ማለት አይቻልም። ወደ ሀገራችን ኢትዮጵያ ስንመለስም በመንግስት ደረጃ ትኩረት ተሰጥቷቸው እየተሰራባቸው ከሚገኙ ጉዳዮች አንዱና ዋነኛው ትምህርትን ለሁሉም ዜጋ ተደራሽ ማድረግ ነው። ተቋማችን መከላከያም ሰራዊቱን በትምህርትና ስልጠና እውቀትና ክህሎቱን ከፍ እንዲያደርግ በርካታ ስራዎችንም እየሰራ ይገኛል። ተቋማችን መከላከያ በገነባቸው የተለያዩ አቅም ፈጣሪ አቅሞቹ ሰራዊቱ በግዳጅ ቀጠናው ሆኖ ሀገሩን ከመጠበቅ ተግባሩ ጎን ለጎን ከትምህርት ውጪ እንዳይሆን የሚቻለውን አማራጭ ሁሉ እየተከተለ እውቀትና ክህሎት እንዲስፋፋ እያደረገ ይገኛል። ሰራዊቱ በሀገር ውስጥም ሆነ በውጭ ሀገራት ከፍተኛ የትምህርት ተቋማት እውቀቱን ከማሳደግ አንስቶ ችግር ፈቺ የጥናትና ምርምር ስራ ላይም እንዲሳተፍ እየተደረገ ነው። ከሰራዊታችን ባሻገር የተለያዩ የጸጥታ አካላት የልዩ ልዩ መንግስታዊና መንግስታዊ ያልሆኑ ሙያተኞችና ከሌሎች ሀገራት የሚመጡ ተማሪዎችም አህጉራዊ፣ ቀጠናዊና ጂኦፖለቲካዊ ጉዳዮችን በጥልቀት የሚማሩበትና የሚተነትኑባቸው የትምህርትና ስልጠና ማዕከሎችም በተቋማችን እየተበራከቱ ናቸው። ከነዚህ ተቋሞቻችን አንዱ የኢትዮጵያ ብሔራዊ መከላከያ ኮሌጅ ነው። በዚህ ፕሮግራም የኢትዮጵያ ብሔራዊ መከላከያ ኮሌጅ የሰራዊታችን ከፍተኛ አመራሮችን ከልዩ ልዩ የጸጥታ አካላትና ከተለያዩ የማህበረሰብ ክፍሎች የተውጣጡ ተማሪዎችን በደህንነትና ስትራቴጂ ጥናት ዘርፍ አሰልጥኖ ማስመረቁን እንመለከታለን። አብራችሁን ቆዩ። ተመራቂዎች የወሰዱት የስትራቴጂክ እቅድና የስጋት ትንተና ትምህርት የአመራር ብቃታቸውን ያሳደገ በመሆኑ ሀገራዊ የዝግጁነት አቅምን በከፍተኛ ደረጃ የሚያጠናክር ነው። ለዘመናት በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ የደህንነት ሁኔታ ከምን ጊዜውም በላይ የግጭት ቀጠና እየሆነ እየተወሳሰበ መጥቷል። ጠላቶቻችን ኢትዮጵያ አካባቢውን የማረጋጋትና የመምራት ሚናዋን እንዳትጫወት ለማስገደድ ኢትዮጵያ በውስጥ ጉዳዮች ብቻ እንድትጠመድ በሌላ በኩል ደግሞ ጎረቤቶቻችን እንዲታመሱ በማድረግ ለውስጣዊ ደህንነታችን ዋና ጫና ለመፍጠር የሚችሉ ሴራዎችን እያሴሩ ሴራውን ወደ ግጭት እየቀየሩ አበክረው እየሰሩ ይስተዋላሉ። ባንዳነትን ተለማምደው የኑሮ ዘዴያቸው ያደረጉ ታሪካዊ ባንዳዎች የጠላት መጠቀሚያ ሆነው አገራቸውን በማዳከም የጠላትን ብሔራዊ ጥቅም ለማስጠበቅ ጽምዶ ገንብተው ህዝባቸውን እያጎሳቆሉ ልማትና እድገት እንዳይመጣ የሚያደርግ ግጭት እየተጋጩ ይገኛሉ። ይህ ግጭት ለታሪካዊ ጠላቶቻችን እንጂ ለትግራይ፣ ለአማራና ለኦሮሞ ህዝብ ከውድመት በስተቀር ምንም አያመጣም። በትምህርት ቆይታችሁ እንደተገነዘባችሁት ወታደራዊ ኃይል ቁልፍ የብሔራዊ ጥቅም ማስከበሪያ መሳሪያ ነው። የዘመኑ የጦርነት አካሄድ ካለፉት 4 የጦርነት ትውልዶች አካሄድ በእጅጉ የተለየ ነው። በኮሙኒኬሽን እና ኤሌክትሮኒክስ ዋርፌር መሳሪያዎችን በመጠቀም ጦርነትን በአጭር ጊዜ ማሸነፍ የሚቻልበት መንገድ እየቀረበ መምጣቱን መገንዘብ ያስፈልጋል። የኢትዮጵያ ብሔራዊ መከላከያ ኮሌጅን የመማር ማስተማር አቅም የበለጠ ለማሳደግ በመንግስትም ሆነ በተቋም ደረጃ ከፍ ያለ ትኩረት ተሰጥቶታል። እስከዛሬም በኮሌጁ የተከናወኑና እየተከናወኑ የሚገኙ የተለያዩ ተግባራትም አድናቆትን
አግኝተዋል። ተመራቂዎቹም ባገኙት ተጨማሪ አቅምና ሙያዊ ክህሎት የላቀ አስተዋጽኦ ማበርከትና በከፍተኛ ተነሳሽነት የመስራት ታላቅ ኃላፊነትም ተጥሎባቸዋል። በትምህርት ቆይታችሁ ያገኛችሁትን ስትራቴጂክ የስጋት ትንተናና አጠቃላይ የአመራር ትምህርት በምናካሄደው የሰራዊት ግንባታ ግዳጅ አፈጻጸም ሂደት ዘመኑን ቴክኖሎጂን በማወቅ ለመጠቀምና ለመምራት እንደሚረዳችሁ እሙን ነው። ጠላቶቻችን ድብልቅ አካሄዶችን በመጠቀም በውክልና ጦርነት ጠምደው ለማቆየት እየታተሩ መሆናቸው ግልጽ ነው። የቀጠናውን ያልተረጋጋ የደህንነት ሁኔታ እንደ መልካም አጋጣሚ እየተጠቀሙ የሀገር ውስጥ ባንዳዎች ጋር ተቀናይተው እንቅፋት ለመሆን ቢሞክሩም በጠንካራ የአርበኝነት ታሪካችን ላይ ተመስርቶ የተገነባው ሰራዊታችን በየጊዜው እየመታቸው እየሰበራቸው መተንፈሻ አሳጥቷቸዋል። እናንተ ከዚህ ኮሌጅ የቀሰማችሁት አጠቃላይ የደህንነት ስትራቴጂ እውቀትና ክህሎት የአመራር አቅማችሁን በከፍተኛ ደረጃ ያሳደገ በመሆኑ እየተሰራ ያለውን የዝግጁነት ስራ እንደሚያጎለብተው እምነቴ ነው። የኢትዮጵያ ብሔራዊ መከላከያ ኮሌጅ አመራሮችና ስታፍ አባላት ጥቂት ዓመታት አበረታች ጥረቶች በማድረግ በርካታ ምሩቃን አፍርታቸዋል። ጥሩ የምርምር ስራዎችንም ሰርታቸዋል። መንግስት ትልቅ በጀት መድቦ የመሰረተ ልማትና ፋሲሊቲ አቅማችሁን ለማሳደግ እየሰራ ይገኛል። በአጠቃላይ የኮሌጁን አቅም ለማሳደግ ለምታደርጉት ጥረት የኛ ያልተቋረጠ ድጋፍ እንደማይለያችሁ እያረጋገጥኩ የሚፈጠሩ አዳዲስ ክስተቶችን እያጠናችሁ ዘመኑን የሚዋጅ የትምህርት ስርዓት ለመቅረጽና ስማርት ኮሌጅ ለማድረግ ከፍተኛ ጥረት እንደምታደርጉ አሳስባለሁ። ኮሌጁ ከመደበኛ የመማር ማስተማር ተግባሩ ባሻገር ከ20 ተቋማት ጋር በትብብር በመስራት አበረታች ውጤቶችንም አስመዝግቧል። ኮሌጁ የመከላከያን ብቻ ሳይሆን የሌሎች የደህንነት ሴክተር መስሪያ ቤቶች አመራሮችንም ተቀብሎ የሚያስተምር በመሆኑ በ11 የክልል የሰላምና ደህንነት ተቋማትና በ3 የፌዴራል የደህንነት ሴክተር መስሪያ ቤቶች ተዘዋውረን በአጠቃላይ 617 ከፍተኛ አመራሮች ኮሌጁን እንዲያውቁ የተደረገ ሲሆን ውጤቱም ከሌላው ጊዜ ሲነጻጸር በዚህ ዓመት በቁጥርም ሆነ በጥራት የተሻሉ ተማሪዎች እንዲገቡ ረድቷል። የኮሌጁ ስትራቴጂክ እቅድ ባስቀመጠው አቅጣጫ መሰረት የማሻሻያ የዳሰሳ ጥናት ሲሰራ ሰፋ ያሉ ክፍተቶች እንደነበሩ መገንዘብ በመቻሉ ለአንድ ዓመት ተኩል ገደማ የጥናት ስራዎችን ሰርተን ለዘመኑ የደህንነት ሁኔታ በሚመጥን መንገድ ተሻሽሎ በክቡር የጦር ኃይሎች ጠቅላይ ኤታማዦር ሹም እንዲጸድቅ ተደርጓል። ተቋሙ ቀደም ሲል ይጠራበት የነበረው ስያሜ የፌዴሪ መከላከያ ኮሌጅ ወደ ኢትዮጵያ ብሔራዊ መከላከያ ኮሌጅ መቀየርም የዚሁ የስርዓተ ትምህርት ማሻሻያው ስራ አካል ነው። በዚህ አጋጣሚ የብቻ ጉዞ አድካሚ መሆኑን የተረዳው የኮሌጃችን ማኔጅመንትና ስታፍ 20 ከሚሆኑ ተቋማት ጋር በትብብር እየሰራ ሲሆን ከነዚህ ውስጥ 14 የሚሆኑት የመግባቢያ ሰነድ በመፈራረም የትግበራ እቅድ ተዘጋጅቶ ጠንካራ የትብብር ስራዎች እየተሰሩ ነው። በምርምርና ምክክር ጉዳዮች እኛም በመደገፍና አብሮ በመስራት በርካታ ተቋማት መኖራቸው እንደተጠበቀ ሆኖ የውጭ ጉዳይ ኢንስቲትዩት፣ የአፍሪካ አመራር ልቀት አካዳሚ፣ የኢትዮጵያ የፖሊሲ ጥናት ኢንስቲትዩት፣ ሆርን ሪቪው እና የኢትዮጵያ መከላከያ ዩኒቨርሲቲ የጎላ ሚና የተጫወቱ በመሆናቸው ምስጋናችን ከልብ ነው። ቀጠናዊ ጉዳዮችን ጠንቅቆ ማወቅና በቂ ትንታኔ መስጠት መቻል በዘመናዊው የወታደራዊ ሳይንስና ጥበብ ትምህርት እጅግ ወሳኝ ሚና ያለው ነው። የዛሬ ተመራቂዎች በአንድ ዓመት ቆይታቸው በጥሩ ተነሳሽነት ከነሱ የሚጠበቀውን ሁሉ በማድረግ ከፍተኛ የአመራር አቅም የገነቡና በዲሲፕሊን የታነጹ ወታደራዊ አመራሮች፣ ዲፕሎማቶች፣ የፖሊሲ አመራሮችና የመረጃ አመራሮች መሆናቸውን በአካዳሚክ ኮሚሽን በማረጋገጥ ለምረቃ የበቁ በመሆናቸው ወደ ስራ ሲሰማሩ የገነቡትን አቅም ወደ ተግባር በመለወጥ ተቋማቸውን የሚያግዙበት ሁኔታ እንደሚፈጠርላቸው ተስፋ አደርጋለሁ። የተቋማችንና የሌሎች የጸጥታ አካላት አመራሮችና ዲፕሎማቶች በኮሌጁ በነበራቸው ቆይታ በጂኦፖለቲካዊና ስትራቴጂካዊ ጉዳዮች ከፍተኛ የአመራርነት አቅም እንዲገነቡም አድርጓቸዋል። ባገኙት እውቀትም የሚጠበቅባቸውን ሁሉ በላቀ ብቃት ለማከናወን የበለጠም ዝግጁ ሆነዋል። የኛ የወሰድነው ትምህርት የስትራቴጂክ እና ሴኩሪቲ ስተዲ ነው።
የስትራቴጂክ ሴኩሪቲ ስቴት ማለት በተለይ በሴኩሪቲ ዙሪያ ላይ ያለው ሁኔታ ነው ያጠና ነው ማለት ነው። በተለይ በሀገራችን ውስጥ ያለው የሴኩሪቲ ሁኔታ በውጭ ሀገርም በዓለም አቀፍ ደረጃ ያለው የጂኦፖለቲካል ሁኔታዎች ነው ያጠና ነው ማለት ነው። በሴኩሪቲ ኢሹዎች ላይ በጣም ትልቅ እውቀት አገኝቻለሁ። ምክንያቱም ከዚህ በፊት የሴኩሪቲ ኢሹዎች እንዴት አድሬስ ማድረግ እንዳለበት ብዙ ግንዛቤ የለኝም። ነገር ግን ይህንን ፊል ካጠና በኋላ ሁሉም ኮርሶች ከወሰድኩኝ በኋላ ሌላ ደረጃ ላይ ደርሻለሁ ብዬ ነው የወሰድኩኝ ማለት ነው። በጣም ደስ ብሎኛል። ይሄ በስትራቴጂክና ደህንነት ጉዳዮች የተከታተልነው ትምህርት እነዚህን ጉዳዮች በጥልቅ እንድንተነትና እንድናውቅ ረድቶናል። ያም አሁን ያለው አካሄድ እንደምታዩ የሀገር ውስጥ ያለው ጉዳይ የተለያዩ ጥያቄዎች ይነሳሉ እና ይሄ በስትራቴጂክ ቀረጻ ውስጥ ያገኘነው ትምህርት ሀገራችን ይሄ የአጭር ጊዜ መፍትሄ ሳይሆን ዘላቂ መፍትሄ ያ ማለት በፓርትነርሺፕ በትብብር በውይይት የሚፈታ ነው። ቀጠናውን ስንመለከት የአፍሪካ ቀንድ ቀጠና ደግሞ ለየት ያለ ውስብስብና ተለዋዋጭ ሁኔታዎች አሉት። ይህን ተለዋዋጭና ውስብስብ የሆነ ሁኔታ ለመፍታት ያው እንደሚታወቀው ቀጠናው የሀያላን ሀገራት ፍላጎት አለ። አገራችን ከነዚህ አገራት ጋር የሚኖራት የዲፕሎማቲክ ሪሌሽን ምን መምሰል አለበት የሚለው ፍሬንድስ ኦፍ ኦል ሳተላይት ቱ ነን የሚል አካሄድ የተሻለ አማራጭ ነው። ማለት አሁን ለምሳሌ ከዩኤስ ጋር የሚኖረን ዝምድና በቀጠናው ላይ ያለው የሽብር እና የጽንፈኝነት አካሄድን ለመከላከል ከፍተኛ ሚና እዚህ ከመጣን ብዙ ነገሮችን አይተናል። የሪጂናል ፖለቲክሱን፣ የዓለም አቀፍ የፖለቲካ ምህዳሩን፣ የጸጥታ ምህዳሩን፣ ውስብስብነቱን፣ ተጋላጭነቱን ሰው ከኛ ምን ይጠበቃል የሚለውን ከኢትዮጵያ ኮንቴክስት አንጻር በጣም በጥልቀት ተረድተናል። ስለዚህ ሀገራችን ያለችበትን ሁኔታ አሁን ያለችበት ያሳለፈችው አሁን ያለችበት ወደፊት ምን ያስፈልጋታል የሚለውን ከቀጠናው የፖለቲካ የጸጥታ አሰላለፍ አንጻር በጥልቀት ተረድተናልና በጣም ብዙ ነገሮችን አግኝተንበታል። ቀጣይ ለምንሰማራበት ስራ አጋዥ የሆነ ነገር አግኝተናል ብዬ አስባለሁ። አገር በእውቀት ነው የሚመራው። የትኛውም ዘርፍ ላይ እውቀት ያስፈልጋል። እውቀት፣ ልምድ፣ ክህሎት ነው የሚያስፈልገው ማለት ነው። አንዱ እውቀት የምታገኝባቸው ደግሞ እንደነዚህ አይነት ኮሌጆች ናቸው። ይሄ ኮሌጅ ከሌሎች ለየት የሚያደርገው የአካዳሚካል ካሪኩለሙ እንዳለ ሆኖ ሞር ፕራክቲካል ላይ ያመዝናል ማለት ነው። ለምሳሌ እኛ ባሳለፍንባቸው እያንዳንዱ ነገሮች በፕራክቲካል ነው እያየን ከስትራቴጂክ ቀረጻ ጨምሮ ማለት ነው ፕራክቲካል ነው እያየን ሄድ ነው። ስንሰራ ደግሞ አሁን አገሪቱ ካለችበት ሁኔታ ምን ያስፈልጋታል የሚለውን ከአገሪቱ ወቅታዊ ሁኔታ ጋር እያያያዝን ነው። ስለዚህ ይህ ትምህርት ለሀገር አንድነት፣ ለሀገር ፋይዳ እና ለተቋማት ግንባታ ያው ተቋማት በሰው ነው የሚገነባውና እኛ ሀደን በምንሰማራበት ተቋም ውስጥ የሆነ ነገር የራሳችን አስተዋጽኦ እናበረክታለን። ስናበረክት ደግሞ አካዳሚካል የሆነ ነገር እናስቀምጣለን እዛ ላይ ማለት ነው። ስለዚህ ለተቋማት ግንባታ፣ ለሀገር አንድነት፣ ለሀገር ደህንነት እዚህ ኮሌጅ ውስጥ ገብቶ የወጣው አካል አስተዋጽኦ ያደርጋል ማለት ነው። ስለዚህ ጠቀሜታው የጎላ ነው ማለት ነው። አገሪቷ የማድረግ አቅሟ ከፍተኛ ነው ሊባል ከሆነ ለምሳሌ ያየንበት አንግል ፖለቲካው፣ ዲፕሎማሲው፣ ወታደራዊና ኢኮኖሚ ፓወሯ ከፍ ማለት አለባት። ይህንን በጥሞና ማየት ችለናል። ስትራቴጂካዊ እይታችን ደግሞ ጂኦፖለቲክሱ በዚህ በምስራቅ አፍሪካ አካባቢ ያለው ጂኦፖለቲክስ ምንድን ነው? አሁን ራሱ መንግስት አጀንዳ አድርጎ የያዘውና እኛም አጀንዳ ያደረግነው የባህር በር ምንድን ነው? እንዴት መገኘት አለበት? ከዚህ አንጻር ሰራዊቱ ምን አይነት ዝግጅት መኖር አለበት? በአስተሳሰብም በዝግጁነት የሚለውን ያንን እያጠናንና እየተማርን ቆይተናል ማለት ነው። ከዚህ በፊት ማናቃቸው ሀገራዊ ዓለም አቀፋዊና ቀጠናዊ እንዲያው ስለ ሀገራችን ብዙ ማናቅ የነበራቸው ብዙ ነገር የተማርንበት ነው ቆይታችን። ስለ ቀጠናው፣ ስለ አሁን ስላለው ሁኔታ፣ ስላለፉ ታሪኮች፣ ስለ ኢትዮጵያ አንድነት የበለጠ የተማርንበትና ለወደፊቱ ስለ አንድ ነገር ልንተነተንበት የምንችልበት ደረጃ ላይ የደረስንበት ነው። አሁን ከኛ የሚጠበቀው የኢትዮጵያ እድገት ይመለከተኛል፣ የኢትዮጵያ አንድነት ይመለከተኛል። ከዚህ የተማርኩትን ነገር ወደ ክፍሌ ወስጄ ለሀገሪቱ እድገት የራሴን አስተዋጽኦ አበረክታለሁ። ቀይ ባህር ለሀገራችን መፈለግ ብቻ ሳይሆን የሰርቫይቫል ጉዳይ ነው።
ምክንያቱም ቀይ ባህር ባለቤት ማን ነው ራሳችን ብንጠየቅ የኢትዮጵያ አገር ባህር ነው። ከዚህ በፊት አገራችን አንድ በሆነበት ሰዓት ኤርትራ ሳይገነጠል አንድ ላይ ስንሆን የራሳችን ባለቤትነት መብት አለን ማለት ነው። ስለዚህ በአሁኑ ሰዓት እነኚህ አገር ተቋራጭና አገር ወንዞች የጋራ ናቸው። ስለዚህ ቻሪቲ ኦፍ ዲስ ሪሶርስ በጣም አስፈላጊ ነው። ለወደፊቱ ሀገሪቱ እያደገች ነው ያለችው። የባህር በር ደግሞ ተዘግቶባት የነበረው የባህር በር ጉዳይ ደግሞ የበለጠ አሁን ለማስከፈት ያው መብታችንም ነው የራሳችን ነው። የሄደበት መንገድ ደግሞ ህጋዊነት የሌለው መንገድ ነው። ያ ጉዳይ ከተሳካ በዲፕሎማሲ እንዲመለስ ነው። ካልሆነ ደግሞ ያው ከኛ የሚጠበቅብንን ሁሉ አድርገን ወደዚህ ቀይ ባህራችንን የማግኘት መብታችንን የማስጠበቅና ስለ ሀገሪቱ የወደፊት የጠፋንታ ላይ የራሴን ድርሻ መወጣት አለብኝ የሚል ነው። ኢትዮጵያ የባህር በር የማግኘት መብት አላት። ታሪካዊም የታሪክ ሁኔታዎችንም ሁሉንም ነገር ስናይ ማለት ነው። ስለዚህ ወደዛ የሚወስዱንን ያንን የባህር በራችንን ለማግኘት የሚያስችሉን ማንኛውንም አይነት እንቅስቃሴ የዲፕሎማሲውን ተከትሎ ከዲፕሎማሲው ከትብብር ማዕቀፉ ተከትሎ የሚደረግ ይሆናል ማለት ነው። እንዲት ሀገር ሁለንተናዊ እድገትን በማምጣት የህዝቦቿን ኑሮ ማሳደግ የምትችለው በሚኖራት የሰው ኃይል እምቅ አቅም ነው። ይህ ተገማች የሆነውን የዓለማችንን ተለዋዋጭ ሁኔታ መቆጣጠር የሚቻለውም በተማረና በሰለጠነ የሰው ኃይል ነው። የኢትዮጵያ የትምህርት ፖሊሲም በስነ ምግባር በመልካም እሴትና በብቃት የታነጸ ዜጋ ማፍራት የሀገሪቱን እድገትና አንድነት ማስቀጠልና ለሀገር በቀል ዕውቀቶች ተገቢውን ትኩረት መስጠቱ ነው። እኛም መማር አሁንም መማር እያልን ይህንን ዝግጅታችንን የምናጠናቀቀው ለተመራቂዎችና ለተመራቂ ቤተሰቦች እንኳን ደስ አላችሁ በማለትና መልካም የሥራ ዘመን እንዲሆንላቸው በመመኘት ነው። ሰላም።